እንኳን ደስ አላችሁ ውድ የአርሰናል ደጋፊዎች በሙሉ። እንግዲህ እጅግ በጣም የሚያስደስት እጅግ በጣም ምርጥ የሆነ ለአርሰናል ጠቃሚ የሆነ 3 ወሳኝ ነጥብን ከሜዳችን ውጪ ተቀናቃኛችንን በአዲስ አሰልጣኝ አዲስ መንፈስ ይዘው መተዋል። አዲስ የጨዋታ ስልት በአዲስ መነሳሳት መተዋል። አርሰናልን አስጨንቀው ያሸንፋሉ የተባሉትን ቶተንሃም ድረስ ሜዳ በመሄድ እንግዲህ 4-1 በሆነ ውጤት ማሸነፍ ችለናል። ኤቤሪቼ ኤዜ 2 ቪክተር ዮኬሬስ 2 ባግብተው እንግዲህ አስደስተውናል በዛሬው ዕለት። እጅግ በጣም ነው ደስ ያለኝ። እጅግ በጣም የተደሰትኩበት ጨዋታ ነው። በተለይም በፕሪሚየር ሊጉ አርሰናል እንደዚህ አይነት ጨዋታ ከተጫወተ እጅግ በጣም በርካታ ጨዋታዎች ተቆጥሯል። ከዚህ በፊት የሚያሸንፋቸው ጨዋታዎች ከጨዋታ የበላይነት ጋር አልነበረም፣ እንደዚህ አርክቶ አልነበረም ሲያሸንፍ የነበረው። ነገር ግን በዛሬው ዕለት ደጋፊዎቹን አርክቶ ተጫዋቾቹን አስደስቶ እንግዲህ ደጋፊውንም እጅግ በጣም በአርቴታ እንዲኮራ አድርጎ በዛሬው ዕለት 4-1 በሆነ ውጤት ከሜዳችን ውጪ ተጎሰን። በዛ ላይ ደግሞ ተቀናቃኛችንን ደርቢያችንን የእኛን ስኬት ማይደግፈውን ቶተናምን 4-1 ሰጥተነው ነው የመጣ ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። እጅግ በጣም ነው ደስ ያለኝ። በጨዋታው ላይ ምን ነበረ፣ እንዲሁም ደግሞ በጨዋታው ላይ ምንም ተመለከትን? የቡካዮ ሳካ ጉዳት፣ የራይስ ጥፋት፣ እንዲሁም ደግሞ የተለያዩ ነገሮች፣ የቪክተር ዮኬሬስ የጨዋታው ኮከብ መሆን፣ የኤቤሪቼ ኤዜ ግሩም መሆን፣ በጣም ምርጥ ጨዋታ፣ ድንቅ ምሽት ነው እንግዲህ የተመለከትነው። የሚካኤል አርቴታ አጨዋወትም እጅግ በጣም ስቦናል። ስለነዚህ ጉዳዮች እንግዲህ በዚህ ፕሮግራም ይዤላችሁ መጥቻለሁ። እንግዲህ ሰብስክራይብ በማድረግ ቪዲዮን እስከ መጨረሻው ድረስ በመከታተል ቪዲዮን ላይክ በማድረግ እንግዲህ አብሮነታችሁን አሳዩ ስንል ጠይቃችኋለን። የመድፈኛው ቤተሰብ እንደማታሳፍረን እናምናለን። በቀጥታ ወደ ፕሮግራማችን እናምራ። እንግዲህ አሰልጣኝ ሚካኤል አርቴታ ከብሬንትፎርድ እና ከወልቭስ ጨዋታ የተማረጭበት ጨዋታ ይመስላል። በተለይም አሰላለፉን ስንመለከተው እንደ ሌሎቹ ጨዋታዎች ኦልሞስት ዘሴም ነው ማለት እንችላለን። ዴቪድ ራያ በግብ ጠባቂ በኩል፣ ከዛ ጋብሪኤልና ሳሊባ በሴንተር ባክ ቦታ ላይ፣ ቲምበርና ሂንካፔ ደግሞ በቀኝና በግራ ተመላላሽ ቦታ ላይ፣ ወደ መሀል ሜዳ ስናይ ደግሞ በ6 ቁጥር ወይም በዲፌንሲቭ ሚድፊልድ ቦታ ላይ ዙቢሜንዲ፣ ከዛም በኋላ ኤቤሪቼ ኤዜ የኦዴጋርድ ቦታ ላይ፣ ከእንደገና ደግሞ ሮይስ ደግሞ በ8 ቁጥር የግራ 8 ቁጥሩን ይዞ ነበር መጫወት የቻሉት። የመሀል ሜዳውን ይመስል ነበር። ወደ አጥቂ ቦታ ላይ ስናይ ደግሞ ትሮሳርድና ሳካ በቀኝና በግራ ነበሩ። ከዛም በኋላ አጥቂያችን 9 ቁጥሩ አውሬው የጨዋታው ኮከብ ቪክተር ዮኬሬስ ደግሞ በ9 ቁጥር ቦታ ላይ መሰለፍ ችሎ ነበር። እንደ ሁሉ ጊዜ ሁሉ ይህም ጨዋታ ሲጀመር እንግዲህ አርሰናል ይህንን ጨዋታ እንግዲህ ይህን ለማጥቃት ሙከራ ያደርጋል። ከዛም በኋላ አንድ ጎል ካስቆጠረ በኋላ ማጥቃቱን ያቆማል ነበር ተብሎ የተጠበቀው። ጨዋታው እንደጀመረ አካባቢ በጣም ሚካኤል አርቴታ ማጥቃት እንደሚፈልግ በትክክል አሳየን። በትክክል ፕሬስ ያደርግ ነበር። በብሬንትፎርድና በወልቭስ ጨዋታ ላይ ያላየነው ፕሬሲንግ ተመልክተናል። ቪክተር ዮኬሬስ በደንብ ፕሬስ እንዲያደርግ፣ ሳካም እንዲሁም ደግሞ ትሮሳርድ መያዝ አለባቸውን ተጫዋቾች ይዘው ሞር ፕሬስ ጫና ሲያደርጉ ነበረ። እነ ዙቢሜንዲም እነ ራይስም እነ ኤዜም በሚገባ ፕሬስ እያደረጉ ነበር። በሌሎች ጨዋታ ላይ ባልታየ መልኩ ማለት ነው። በጣም ዶሚናንስ አድርገው ለመጫወት ሞከሩ። ገና እንደተጀመረ ነበር የሚያስታውቀው። ሚካኤል አርቴታ እንደተቆጨና በሚገባ እንደተቀየረ ያጫወት ስታይሉ ተመልክተን ነበር። በመጀመሪያው አጋማሽ ሙሉ ለሙሉ ከጨዋታ የበላይነት ጋር ከፖል ፖዚሽን ጋር እንዲሁም ደግሞ ኤክስፔክተድ ጎል በመፍጠር ክሬት ቻንሶችን ክሬት በማድረግ እንግዲህ እጅግ በጣም የተለየውን አርሰናል ነበር የተመለከተው። ሙሉ ለሙሉ ዶሚኔት አድርጎ ነበር ሲጫወት የነበረው። ከዚህ በፊት እንግዲህ አርሰናል ጨዋታውን ኮንትሮል አድርጎ ነበር እንጂ ዶሚኔት አድርጎ በጭራሽ አይጫወትም ነበር። ጨዋታውን ይቆጣጠር ነበር እንጂ ቴፖን እየተመለከተ ማጥቃት ባለበት ሰዓት እያጠቃ፣ መከላከል ባለበት ሰዓት እየተከላከለ፣ ኮንትሮል በቃ ጨዋታውን ቴምፖን እየተቆጣጠረ መጫወት ነበር የሚፈልገው ከዚህ በፊት በነበራቸው ጨዋታዎች በተለይም ከትልልቅ ቡድኖች ጋር። በዛሬው ዕለት ግን የተመለከተው ግን ሙሉ ለሙሉ ዶሚኔት አድርጎ ነበር። የማንቸስተር ሲቲ አይነት አጫወት ነበር የጨዋታው። ጎልም አገባ፣ ሳያገባም በፊት ምርጥ ነበር አርሰናል። ሞር ፕረስ ያደርግ ነበር። ሞር ሂዱ እያላቸው ነበር ሚካኤል አርቴታ። ከዚህ በፊት ተመለሱ የሚላቸው አርቴታ ሂዱ ፕረስ አድርጉ እያላቸው ነበር። ሞር ወደፊት እንዲጠጉ ሲያረጋቸው ነበር። በሚገባም ተሳክቶለታል። እንግዲህ ገና እንደተጀመረ በቪክተር ዮኬሬስ አስደንጋጭ ምት ነው እንግዲህ ጨዋታው የተጀመረው። ገና አይ ቲንክ ጨዋታዎቹ እንደተጀመሩ ኦልሞስት በ5 ደቂቃዎች ውስጥ ነው እንግዲህ ቪክተር ዮኬሬስ የሚያምር ምት መታ። ከዛ ኦን ታርጌት አልነበረም፣ ነገር ግን እጅግ በጣም አስደንጋጭ ኳስ ነበር። ከዛ ያው ዳኞች ጨዋታውን ለማቀዝቀዝ ሞከሩ፣ ያው ተበላሸብን ምናምን በማለት ከዛም በኋላ ሚካኤል አርቴታው ቡድን አርሰናል ጨዋታው ትንሽ ቀዝቀዝ አለ። ከዛ ድጋሚ ተነሳበት ሚካኤል አርቴታው ቡድን እንግዲህ አርሰናል። ከዛም በኋላ በ32ኛው ደቂቃ የሚገርም የቡካዮ ሳካ ክህሎት በታየበት ጨዋታ እንግዲህ
በተለይም ይህ ሞመንት እጅግ በጣም የሚያስገርም ነው። ያለፈበት መንገድ የቶተናምን ተከላካይ እንግዲህ ያለፈበት መንገድ ስፔንስን ያለፈበት መንገድ በሎጭ አልፎት ከዛም በኋላ ክሮስ ያደረገበት መንገድ እጅግ በጣም የሚያስገርም ነው። እንግዲህ ኤቤሪቺ ኤዜ አንጠባጥብ ነው እንግዲህ ኳስና መረብን የቀላቀለው ከቶተናም ጋር ቢፋለው እንግዲህ ይህ ተጫዋች በተለይም በባለፈውም ጨዋታዎች አትሪክ መስራት ችሏል በቶተናም ላይ ከነገና ዛሬም ደግሞ እንግዲህ ጎልን አስቆጥሮ አፉን ይዞ ነው ምን አላችሁ እያላቸው የነበረው። ምክንያቱም ደግሞ ያው ወደ ቶተናም ያመራል ተብሎ ከጫፍ ደርሷል ተብሎ የነበረ ተጫዋች ወደ አርሰናል እንደሄደ ይታወቃል። አጓጉቷቸው ነው እንግዲህ ድጋሚ ወደ አርሰናል የመጣው። ስለዚህም በርካቶች የጥላቻ ንግግር በተለይም የቀድሞ አሰልጣኝ ቶማስ ፍራንክ ኤቤሪቺ ስለ ኤቤሪቺ ኤዜ ምን ትላለህ ተብሎ በሚጠይቅበት ሰዓት ማን ነው ኤቤሪቺ ኤዜ እንዳለ ይታወቃል። ከዛም በኋላ እንግዲህ ከቶተናም ደጋፊዎች ጋር እንዲሁም ደግሞ ከተጫዋቾች ጋር በጣም አላስፈላጊ የሆነ ነገር ውስጥ ገብቶ ነበር፣ ጥላቻ ውስጥ ገብቶ ነበር። ከዛም በኋላ በሚገባ የተበቀለ ይመስለኛል። በዛሬው ዕለትም ጎልን አስቆጥሯል። በ32ኛው ደቂቃ ጎልን ካስቆጠረ በኋላ በጣም ምርጥ የሆነን አርሰናል ከዚህ በኋላ እንመለከታለን ብለን አስበን ነበር። ጎሉን ከመቆጠሩ በፊት እጅግ በጣም ዶሚኔት አድርጎ ኳስን ተቆጣጥሮ ከእንደገና ደግሞ ወደፊት ፓሶችን አብዝቶ በተለይም ፕሮግሬሲቭ ፓሶችን አብዝቶ ሞር የቶተናምን ፕሬሲንግን በሚገባ ተቋቁሞ እነ ራይስ እንዲሁም ደግሞ እነ ኤዜ በሚገባ ፕሬስ እያደረጉ ኳስን ወደፊት ለነ ቪክተር ዮኬሬስ ለሳካ እየሰጡ አሪፍ እየተጫወቱ ነበረ። ከዛም በኋላ ጎል ካስቆጠሩ በኋላ ደግሞ ይህ ይቀጥላል ብለን ወይስ ደግሞ አይቀጥልም የሚለውን ጉዳይ ለማየት በምንጓጓበት ሰዓት በተለይ ሚኬል አርቴታ ከዚህ በፊት በነበረው ሂስትሪ መሰረት እንግዲህ ጎል ካገባ በኋላ ወደ መከላከል ነው የሚሄደው። አሁን መከላከል ላይ ሄዳል ወይ ብለን እየተጠራጠርንበት ባለ ሰዓት ላይ ያው ዴክላን ራይስ እንግዲህ የክለባችን ውዱ ተጫዋች እንግዲህ በዛሬው ዕለት ተሳስቶ ኮሎሙዋኒ ኳሱን አግኝቶት እንግዲህ በዛሬው ዕለት በሱ ምክንያት ጎል ተቆጥሮብናል። ከዛም በኋላ እንግዲህ አርሰናል ሞር ኳስና መረብን በድጋሚ ለማገናኘት የተሻለውን ሁሉ ጥረት ሲያደርግ ነበር። እኔ በተለይ ከዚህ ጎል በኋላ የፈራሁት ነገር ምንድን ነው? በተለይም እንዳገባን ነው የገባብን። ስለዚህም በደጋፊዎች ዘንድ መነቃቃት አለ ይኖራል፣ በቶተናም ደጋፊዎች ዘንድ ማለት ነው። ከዛም በኋላ ደግሞ በተጫዋቾችም ዘንድ መነቃቃትን ይፈጥራል። ይህ ያላረግ ገና ሳያገቡ በፊት ብዙም አልተነቃቁም ነበር። ከዛ ካገቡ በኋላ ማግባት እንችላለን እንዴ አርሰናል ላይ ይገባል እንዴ የሚል ሀሳብ ይፈጥርባቸውና ሞር በደንብ ለማጥቃት ሙከራ ያደርጋሉ። እንደሱ ይሆናል ብዬ በጣም ፈርቼ ነበር። በተለይም የባለፉትን ጨዋታዎች የወልቭስን ጨዋታ ከነገና ደግሞ የማንቸስተር ዩናይትድን ጨዋታ ስንመለከት እንግዲህ ጎልን አገባን። ከዛም በኋላ ከጥቂት ደቂቃዎች በኋላ ዙሜንዲ ተሳሳተ። ከዛ ካምባክ እንዳደረጉብን ይታወቃል። ስለዚህም ያ ነገር እንዳይፈጠር እንግዲህ በዚህም ጨዋታ ላይ እጅግ በጣም ሰግቼ ነበረ። ነገር ግን በሚገባ አላሰፈሩንም። በመጀመሪያው አጋማሽ ምርጥ የነበረው አርሰናል ወደ ሁለተኛው አጋማሽ ምርጥ ሆኖ ነው ያለፈው። የመጀመሪያውን አጋማሽ ታስ ስንመለከት ኤክስፔክተር ጎል 1 ነበረው አርሰናል፣ በአንጻሩ ቶተናም 0.29፣ ቦል ፖዚሽን 73% አርሰናል፣ ቶታል ሹት 12 እጅግ በጣም ዶሚኔት እንዳደረገ የሚያስታውቀው በመጀመሪያው አጋማሽ 12 ሹቶችን ማድረግ ችሎ ነበር የሚካኤል አርቴታው ቡድን አርሰናል። ከዛ ከ12 ውስጥ ደግሞ 3ቱ ኦን ታርጌት ነበሩ። ቢቻንስ ክሬት በማድረግ አርሰናል 3 እንግዲህ ቶተናም ደግሞ በአንጻሩ 0 ነበር። ይህ የሚያሳየው ምን ያህል ዶሚኔት አድርጎ ሲጫወት እንደነበረ ነው አርሰናል። ስለዚህም ከዚህ በኋላ ያሉትን ጨዋታዎች እንግዲህ የሚካኤል አርቴታው ቡድን አርሰናል በሚገባ ዶሚኔት በማድረግ ጨዋታዎቹን ለማሸነፍ ሙከራ ያደርጋል ተብሎ ይጠበቃል። እንደመጀመሪያው አጋማሽ ሁሉ ወደ ሁለተኛው አጋማሽ ስናመራ በተለይም አሪፍ የነበሩት እነ ኤቤሪቺ ኤዜ በሚገባ ተነቃቅተው እነ ቲምበርን በተመሳሳይ በሚገባ ተነቃቅተው ነበረ መምጣት የቻሉት። እንግዲህ በሁለተኛው አጋማሽ ቲምበር ያቀበለውን ኳስ ቪክተር ዮኬሬስ በሚያስገርም መልኩ ነው እንግዲህ ኳስና መረብን ማገናኘት የቻለው። በዛሬው ዕለት እንግዲህ ምርጥ የነበረው ቪክተር ዮኬሬስ ከቲምበር የተቀበለውን ኳስ በሚያስገርም አጨራረስ የቲምበር ኳስ እጅግ በጣም አሪፍ እንደሆነ ተመልክተናል። በጣም ምርጥ ነበር ቲምበር። ከዛም በኋላ ያቀበለበት መንገድ ምርጥ ነበር። ቪክተር ዮኬሬስ ኮንትሮል ያደረገበት መንገድ፣ የመታበት መንገድ፣ ጎሉን ያየበት መንገድ፣ ሹት ያደረገበት መንገድ እጅግ በጣም የሚያስገርም ዘግናኝ ጎል ነው እንግዲህ ያስቆጠረው አጥቂያችን፣ አውሬው አጥቂያችን ቪክተር ዮኬሬስ እንግዲህ ምርጥ ኳስን ነው እንግዲህ ማስቆጠር የቻለው። የአርሰናል የወሩ ምርጥ ጎልም ሊሆን ይችላል። የሳምንቱ ምርጥ ጎል በፕሪሚየር ሊግ ደግሞ ሊሆንም ይችላል። እንግዲህ የምንመለከተው ይሆናል። ያው በሳምንቱ በርካታ አሪፍ ጎሎች ተቆጥሯል። ነገር ግን የአርሰናል ምርጥ ጎል የወሩ ሊሆን የሚችልበት እድል አለ። እንግዲህ ቪክተር ዮኬሬስ በዛሬው ጨዋታ ላይ የመጀመሪያ ጎሉን በ47ኛው ደቂቃ ገና ከረፍት እንደተመለሱ ነው ማስቆጠር የቻለው። ከዛም በኋላ ሚኬል አርቴታ ምን ይወስናል ተብሎ በሚጠበቅበት ሰዓት ላይ እንግዲህ በሚገባ ከእንደገና ለማጥቃት ነው እንግዲህ ሙከራ ያደረገው። ኤቤሪቺ
ኤዜ በ61ኛው ደቂቃ ኳስና መረብን አገናኘ በድጋሚ ማለት ነው። እጅግ በጣም ምርጥ ኳስ ነው። እንግዲህ በተለይም ቪክተር ዮኬሬስ ለቡካዮ ሳካ የሰጠበት መንገድ አይ ቲንክ ለኤቤሪቼ ይመስለኛል ለኤቤሪቼ ኤዜ የሰጠበት መንገድ ቪክተር ዮኬሬስ ከዛም በኋላ ቪክተር ዮኬሬስ ለኤቤሪቼ ኤዜ የሰጠውን ኳስ ቪክተር ዮኬሬስ በሚያስገርም ሁኔታ ለቡካዮ ሳካ ሰጠው። ቡካዮ ሳካ ወደፊት ሄደና ከዛም በኋላ ከግብ ጠባቂው ጋር ተገናኝቶ ኳስና መረብን ሳያገናኝ ቀረ። ከዛም በኋላ የተተፋውን ኳስ እንግዲህ በሚገባ ኳስና መረብን ማገናኘት ቻለ። ኤቤሪቼ ኤዜ አግኝቶት እንግዲህ ቶተንሃሙ ተከላካይ ጨርፎት እዛው ፔናልቲ ቦክስ ውስጥ በሚቀርበት ሰዓት ላይ እንግዲህ ይህ ተጫዋች ኤቤሪቼ ኤዜ ከቶተንሃም አፍ የነጠቅነው ምርጡ ተጫዋቻችን ያላሳፈረን ኤዜ እንግዲህ ሶስተኛውን ጎል አስቆጠረ በ61ኛው ደቂቃ። ከዛም በኋላ ሞር ቶተንሃሞች ዶሚኔት ተደርገው ነበር። ስለዚህም አሁን ላይ ማጥቃት አለብን ብለው አሰቡ። በተለይም 3-1 እየተመሩ ስለሆነ ከዚህ በኋላ ብዙ ጎል አይገባብንም፣ በተከላካዮቻችን እንተማመናለን፣ ሞር አጥቂ እንጨምራሉ። ከዛም በኋላ ሶላንኬ ገባ፣ ካላገር ወጣ፣ ሪቻርድሰን ገባ፣ ኮሎሙዋኒ ወጣ። ከዛም በኋላ እንግዲህ ሞር ለማጥቃት ፍላጎት ነበራቸው። ያው ተጫዋቾችን እንግዲህ ከዚህ በፊት ሚኬል አርቴታ ስንለው እንደነበር በነ ጋብሪኤል ተማመን፣ በነ ሳሊባ፣ በነ ራያ ተማመን፣ አትከላከል፣ ሌሎቹ እንዲከላከለው አታርግ፣ እነዚህ ይበቃሉ ባለው መሰረት በዛሬው ዕለትም አላሳፈሩንም። በተለይም ዴቪድ ራያ አላሳፈረንም። የሚገባ ኳስ ነው ያወጣው። እጅግ በጣም ምርጥ ኳስን ነው ሴቭ ማድረግ የቻለው። በተለይም 3-2 ነበር የምንሆነው ይሄ ኳስ ከገባ። ሞር እነሱ ይነቃቃሉ፣ ጎልን ሊቆጠረበት አቻ የምንወጣበት እድልም ነበር። ነገር ግን ያልፈቀደም ዴቪድ ራያ ምርጡ በረኛችን። ከዛ ማርቲኔሊ ገባ፣ ኦዴጋርድ ገባ፣ ኤዜ ወጣ፣ ትሮሳርድ ወጡ። ከዛም በኋላ ሞር ጨዋታው አሪፍ ሆነ። አርሰናል እንግዲህ ሞር እየተጠቃም ብዙም እየተጠቃ አልነበረም። ከዛም በኋላ ሞር ፕሬስ በማድረግ በደንብ ሞር ኳስ እዛው እንዲቀር አላር እዛው የቶተንሃም የሜዳ ክልል ቦታ ላይ እንዲቀር አደረጉ። ከዛም በኋላ ብዙም እየተጠቃንም አልነበረም። በ90 ደቂቃው አልቆ 4 ደቂቃ በተጨመረበት ሰዓት ግን ቪክተር ዮኬሬስ ይህ ውዱ አጥቂያችን፣ ኮከቡ አጥቂያችን፣ አውሬው አጥቂያችን በ2026 ወርቅ ሆኖ እንደ አዲስ የተፈጠረልን አጥቂያችን እንግዲህ ቪክተር ዮኬሬስ ዛሬ 2 ጎል ነው በዚህ ጨዋታ ያስቆጠረልን። ማርቲን ኦዴጋርድ ተቀይሮ ገብቶ አሲስት ማድረግ ችሏል። እንግዲህ ቪክተር ዮኬሬስ በ90+4 ደቂቃ ላይ እንግዲህ ኳስና መረብን በመቀላቀል እንግዲህ አንጀታችንን አራሳልን፣ ከጭንቀት እፎ ያደረገን እንግዲህ የጨዋታውን ኮከብ ተብሎ መመረጥ ችሏል። በዛሬው ዕለት በጣም ምርጥ ነበር እንግዲህ ቪክተር ዮኬሬስ። እንዲሁም ከዚህ ጎል በፊት ከሁለተኛው የቪክተር ዮኬሬስ ወይም ከአርሰናል 4ኛው ጎል በፊት በተደጋጋሚ በቴሌቪዥን መስኮት እንግዲህ ስንመለከተው ነበር። በተደጋጋሚም ኮሜንታተሮቹም ስለ ቪክተር ዮኬሬስ ሲያወሩ ነበር። እንዲሁም ደግሞ ቪክተር ዮኬሬስን በተደጋጋሚ ካሜራው ሲቀርጽ ነበር። እንግዲህ ምርጥ ተጫዋች ነው እያሉ እያሞጋገሱት ነበር። በዛሬው ጨዋታ ምርጥ ነበር እያሉ እያሞጋገሱት ባለ ሰዓት ላይ አለቀ በተባለ ሰዓት ላይ እንግዲህ ቪክተር ዮኬሬስ ኳስና መረብን መቀላቀል ቻለ። ምርጥ ነበረ። ኤቤሪቼ ኤዜም በጣም ምርጥ ነበረ። ቪክተር ዮኬሬስም በጣም ምርጥ ነበር። በአጠቃላይ የአርሰናል ቡድን ዛሬ በጣም አሪፍ ነበር። ያው መከላከል ከፈለጉ እንዴት ማጥቃት ከፈለጉ እንዴት ማጥቃት እንዳለባቸው በዛሬው ዕለት ተመልክተናል። ያው የዴክላን ራይስ ስህተት ባይኖር ኖሮ እንግዲህ በዚህ ጨዋታ ላይ ክሊንሺቱን ላይ ይዞን መውጣት የምንችልበት ጨዋታ ነበረ። ስለዚህ በሚገባ ሚኬል አርቴታ ተምሯል ብዬ አስባለሁ በጨዋታው በዛሬው ጨዋታ ማለት ነው። ምን ያህል መከላከል ዋጋ እንደሚያስከፍል በወልቭስ እንዲሁም ደግሞ በተለያዩ በነ ኖቲንጋም በነ ሊቨርፑል በነ ማንቸስተር ሲቲ ጨዋታዎች እንዲሁም በወልቭስ በብሬንትፎርድ ጨዋታዎች ላይ የተመለከተ ይመስለኛል። አሁን ደግሞ በቶተንሃም ላይ ምን ያህል ማጥቃት ጥሩ እንደሆነ የሚመለከት የሚማር ይመስለኛል። በቀጣይ በቼልሲ ጨዋታ ላይ ይሄንን እንደሚተገብረው ባለሙሉ ተስፋ ነኝ። እንግዲህ ቡካዮ ሳካ ጉዳት አስተናግዶ ወጥቷል። ስለ ጉዳቱ ሚኬል አርቴታ የተነጋገረው ነገር አሁን ላይ ባይኖርም ነገር ግን ብዙም እንዳልተጎዳና ትንሽ ጥንቃቄ በማለት ይወጣ ይመስላል። እንዲሁም ደግሞ ለማዱዌኬ እድል ለመስጠት ይወጣ ይመስላል እንጂ ይሄን ያህል በጣም የተጋነነ የሆነ እንግዲህ እንትን የለም ተብሎ ይጠበቃል። ጉዳት የለበትም ተብሎ ይጠበቃል። እንግዲህ በዛሬው ዕለት ምርጥ ነበረ። በተለይም የተጫዋች ቡካዮ ሳካ በዛሬው ዕለት ምርጥ ጊዜ ነበረ ማሳለፍ የቻለው። እንግዲህ አሪፍ ስኪሎችን ሲያሳይ ነበር። ድሪብል ሲያደርግ ነበረ። እንዲሁም ደግሞ ከጉልበቱ ዝቅ ብሎ ያለው ክፍል ላይ ህመም የተሰማው ይመስላል እንጂ ያን ያህል የበረታ ጉዳት እንዳልሆነ መረጃዎች ይወጡ ይገኛሉ ታማኝ ከተባሉ የአርሰናል የመረጃ ምንጮች። ስለዚህም ብዙም እንድትጨነቁ አልፈልግም። ወደ አድማጭ ተመልካቾቻችን የአርሰናል ደጋፊዎች በሙሉ ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ